አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ያለው አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? ሰላም ናችሁ ብያለሁ። ሁላችሁም ውድ ኢትዮጵያውያን ኤርትራውያን ብያለሁ። ሁላችሁም በያላችሁ በሰላማችሁ ይብዛ። ዛሬ አንድ መልእክት አለኝ። መልእክቴ ደግሞ ያው ለመዳም ቅመሞች ነው። ያው ለመዳም ቅመሞች ምክንያቱም የመዳም ቅመሞች ናቸው ይሄን ተግባሩን ተገብረው ማለት ነው። እሱ ምንድነው ወደ ገደለው ስገባ ቤትን በተመለከተ ነው። ቤት በተመለከተ ያው በዛውም ቤት እናሳያችሁ ማለት ነው። እኔ ቆየ የቤት ዲዛይን ነው ከተሰራ 10 አመት ሆኗል። የ10 አመት ዲዛይን ነው ይሄ ማለት ነው። አሁን የመጣው ሳይሆን ማለት ነው። ገና ብዙ ይቀራዋልም አላችሁ ማውቁታል ኦልሬዲ ቤቱ ግን የምነግራችሁ ነገር ቢኖር ምንድነው ቤት ስትሰሩ የመዳም ቅመሞችዬ ማለት ነው ላይክ ሼር እያደረጋችሁ አበረታቱኝ። ቤት ስትሰሩ የሆነ እኛ የምንሳሳተው ስህተት አለ። ስህተታችን ምንድነው? በእርግጥ አይሟላም አንዳንድ ጊዜ ማለት ነው። አይሆንም፣ ሰው አይኖረንም፣ የሰው ችግር አለ፣ የሰው እጥረት አለ። በዛ ላይ ታማኝ ሰው ይፈልጋል። ቤት ሲሰራ ያው ዝም ብሎ አይሰራም እና እኔ ታማኝ ሰው አጥቼ አይደለም፣ ያው ቤቴ ተሰርቶልኛል። አባቴም ለፍቶበታል። አባቴንም አላህ ጀዛውን ይክፈለውና ማለት ነው እድሜውን ረዝም ያደርግልኝ ማለት ነው። አባቴ በዛው አጋጣሚ ይኖርልኝ እወድሃለሁ እላለሁኝ። ምክንያቱም እዚህ ቤት ላይ በጣም ዋጋ የከፈለበት አባቴና አባቴ ብቻ ነው። በጣም ዋጋ ከፍሎበታል ማለት ነው። ከምንም በላይ ከድንጋይ ከመሸከም ውሃ ከመቅዳት ጀምሮ በቃ ከስቡን ትቶ እዚህ ቤት ላይ ብዙ ጊዜውን አሳልፏል ማለት ነው። እና ብዙ ጀግና አባቶች አሉ፣ ብዙ ጀግና እናቶች አሉ በዛ አጋጣሚ ማለት ነው። እና ያ ሳይሆን ችግሩ ቤት ይሰራል፣ እናሰራለን፣ እንደክማለን፣ ብራችን ይጠፋል፣ የቤተሰብ ጉልበት ያልቃል። ግን ችግሩ ምንድነው? እንሰራና በቃ ተጠናቋል ቤታችን ብለን ዘግተው ቤተሰቦቻችን ወደ ቤታቸው ይሄዳሉ። እኛም ውጭ ሆነን አንዳንዴ ያው ብቅ እያሉ ያያሉ እና የሆነ ክስተት ይከሰታል። በተለይ ጅብሰን ቤት ማለት ነው። የኔ ከስንት ያኔ አመት ምናምን ማለት ነው ዘግተውት ከተዘጋ በኋላ የሆነ ፈነዳ ማለት ነው ቤቱ። በፊት እኮ አሪፍ ነው፣ አሪፍ ተብሎ ጅብሰም ተጠናቋል። እስኪ ቆይ ላዙሮ ማለት ነው። ከዙረ እና ማሳያችሁ ይሄን አዙሬዋለሁ። ካሜራው ማብራት የለም ግን እኔ የማሳያችሁ ነገር ግን ልብ ብላችሁ ካያችሁት ማለት እንደዚህ ስንጥቅ ይላል። እኔ በጣም ፈራለሁ። ይዩት፣ ይወርቃል ብዬ አስብ። ሌላ አይወርቅም ይላል ሰው አብዛኛው። ይሄ ሳሎኑ ነው፣ እንደዚህ ነው። ይሄ ምንድነው የተከሰተው? አመት ምናምን ተዘግቶ መጥቶ ሰው ሲከፍተው ሲቀመጥበት ንፋሱ ምናምን ሲገባበት እንደዚህ ሆነ ማለት ነው፣ ተሰነጠቀ። አሁን ይሄ ስንት ሺህ ብር ነው? ይዛኔ በዛሬ 8 አመት 9 አመት አካባቢ ይሆናል ጅብሰሙን ያሰራሁት። ልጆቹም የዛኔ ተለማማጅ ናቸው። አሁን መብራት የለም። ወለኪን ግን እንደዚህ ነው። ይሄማ ደህና ነው እንደውም ይሄ ማለት ነው እንደዚህ ነው። ገና እኔ መጋረጃ ምናምን አልገጠምኩም። ግን ይሄ ተተኩሶ ነው እንደዚህ ወደ ሌላ ከለር ሄደው ማለት እና በጣም አስቸጋሪ ነው። በጣም አስቸጋሪ ነው። አይለያችሁም። ዙሮ ግን የሆነ ከለር ያለ የተተኮሰ ነው። ማብራት የለም ዛሬ ገና እንግዲህ አዲስ ሙሽራ ገቢ ነን። እዚህ ትናንት ጤፍ አስፈጭቼ ነው ያው አስተካክዬ ያሳያችኋለሁ። መልእክት ላደርስላችሁ ለመዳም ቅመሞች ቤት ሰርታችሁ ከምታስቀምጡ ቦታ ገዝታችሁ ታስቀምጡ ይሻላል። ቤት አብዛኛውን ቤት ብላችሁ ማለት ነው። እኔ ብዙም ጊዜ ከመጣሁ ወደ ውጭ ወጥቼ ግን በጥቂቱ ወጥቼ ሳይ እንዳለ ማለት ነው እንትን ያለ ነው፣ ይዘመመ ቤት ነው። የመዳም ቅመሞች ለምን ቤታችሁ ይዘማል ታዲያ?
ሰው ስለሌለ የሚያስተካክል ስለሌለ ነው አይደል? ስለዚህም ቦታችሁን በተቻላችሁ አቅም በቤተሰባችሁ በታማኝ ባልም ታማኝ አለ። በነገራችን ላይ ታማኝም ያልሆነ አለ። ጥንቃቄ እያደረጋችሁ እናንተ ታውቃላችሁ ማለት ነው ዙሮ እና እንደዚህ እያደረጋችሁ ቤታችሁን ስሩ። መልክቴ ይሄ ለእናንተ ነው፣ ለመዳም ቅመሞች ማለት ነው። ብቻ ከባድ ነው። አልሐምዱሊላህ ለኩል ያለ እንደዚህ የሆነ ነገር ሰርታችሁ ሲበላሻሽ በጣም ነው የሚያስጠላው። የኔ እንዳለ መኝታ ክፍሌ ምን ሁሉ ፈንድቷል ማለት ነው። ብልሽሽት ብሏል ቤቴ። በጣም ነው ያዘንኩት። በዚህ አጋጣሚ ደግሞ እቺ ኮንቲኒየር ልመጣ አካባቢ እንዳው ድንገት ነው የሰራሁት ማለት ነው። እቺ ትመስላለች። ላሳያችሁ ሰፈሪን እና ቻናሌ ቀዝቅዞብኛል። ቪዲዮ ስላለ ያኔ መልቀቅ አልቻልኩም በዳታ ምክንያት ማለት ነው። ዋይፋይ ላሳያችሁ። ይችን ዋይፋይ ገዝቻት ከዱባይ የመጣሁት ግን የወር የሶስት ወር ምናምን ነው የሚሞሉት። እዚኛ ወግዲና ለሚ የለም ወግዲ ነበር ሄድኩት አጥቼ ይችን 1885 ብር ነው እንደዛ ስሞላት ለወር ግን ምንም አትስብም ማለት ነው። እስቲ በዚህ አጋጣሚ እዚችን እንትን የምታውቁ ማለት ከስልኩ ይሁን ከምኖች ብቻ አልገባኝም አልስብልኛለች ማለት ነው። ዳታ ፎርጂ ካልሆነ ቪዲዮ አይጭንም። ምንም ማድረግ አልችልም። አቤት ግቢ እየቆፈረ ነበር። ግቢ የለም ጀማል እኔ ደግሞ እኔ ነው የሚያወራው ብዬ ለካ እሱ ባሌ ነው ውጭ እያወራ ነው። ጉድ ባሌ መጣ እየቀረስኩ ነበር። እንግዲህ በሉ ላይክ ሼር አድርጉ፣ አበረታቱኝ። እሺ ላይክ ሼር አድርጉ። ወዳችሁ ቀጣይ ቪዲዮ ደግሞ ምን እንደምሰራ አላውቅም። እንግዲህ በኮሜንት አድርጉ ምን ልስራላችሁ ስለ ሀገራችሁ